እንደ አውሮፓውያኑ አቆጣጠር በ2019 በዓለም አቀፍ ደረጃ የተከሰተው የኮሮና ቫይረስ የበርካቶችን ሕይወት የቀጠፈ ሁሉን የሚያስደነገጠ ክስተት ነበር። በወቅቱ በቂ መድኃኒት ማግኘት አለመቻል ደግሞ ሌላኛው ፈተና። የሚያጋጥሙ ችግሮችን ወደ እድል እየቀየረች የምትገኘው ኢትዮጵያ ያኔ ራስን መቻል በሚል በሰነቀችው እቅድ ዛሬ ላይ በተግባር የተረጋገጠ ፍሬው ያማረ ዘመናዊ የምርምር ማዕከል መገንባት ችላለች። ኮሮና ሲመጣ ኢትዮጵያ ለሀገር ውስጥ ፍጆታ ማምረት የምትችለው መድኃኒት 8% ብቻ ነበር እና በቂ መድኃኒት ማምረት አንችልም፣ ወይ ለምንን ወይ ገዝተን የምናመጣው። ሻጮች ደግሞ በነበረው ችግር መድኃኒት ያዝ አድርገዋል። ፕራይቬት ሴክተሩን ደግሞ መታችሁ እኛ ጋር አምርቱ ስንል በወቅቱ እምብዛም ፍላጎት አልነበረም። ያ ጉዳይ የፈጠረው ቁጭት መድኃኒት ላይ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ልብስ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ምግብ በራሱ አምርቶ የራሱን ፍጆታ የማይሸፍን ሀገር እንደ ሀገር ሉዓላዊ ሀገር ነኝ ብሎ መቀጠል አይችልም። ምግብ፣ ልብስና መድኃኒት በጣም ቤዚክ ነው። መኪና ሊቀር ይችላል፣ አውሮፕላን ሊቀር ይችላል፣ ምግብ ግን ሊቀር አይችልም። እነዚህ ሶስቱ ላይ ጠንክረን እንስራ የሚል እቅድ ነበረን። በልብስም በጣም ሰፊ ርቀት ተኪዷል። በምግብም የሚታወቅ ነው። የመድኃኒትን ብቻ ብንወስድ ግን ያኔ የነበረው 8% ዛሬ ኢትዮጵያ ለሀገር ውስጥ የሚያስፈልጋትን መድኃኒት 44% አመርታለች። በዚህ አመት ብቻ በሚቀጥለው ሳምንት 2 ሳምንት የሚመረቁ ፋብሪካዎች ስላሉ በዚህ አመት ከ50 እስከ 55% እንደርሳለን። በአርማወር ሃንሰን የምርምር ተቋም ቅጥር ግቢ ውስጥ የተገነባው ዘመናዊ የምርምር ማዕከል በመሳሪያም ሆነ በሰው ኃይል የተሟላ አገልግሎት መስጠት የሚችልና ምሳሌ የሚሆን ነው። ይህ ላብ ኢትዮጵያ ውስጥ በአጭር ጊዜ ውስጥ እናያለን ብለን የማናስባቸው በጣም በርካታ አቅሞች ይዟል። ኮሮና ሲፈጠር አብዛኛው ሳምፕል የሚሄድ የነበረው ወደ ደቡብ አፍሪካ ነበር። አሁን ሙሉ በሙሉ ለጂኖ ሲኩዌንሲንግ የሚያስፈልጉ እውቀቶች በመሳሪያም በሰው ኃይልም እዚህ ቦታ ስለሚገኝ ማንም መድኃኒት አምራች ሀገር ለኢትዮጵያውያን የሚያመርተው መድኃኒት ከማምረቱ በፊት የኛ የጂኖ ሲኩዌንስ ምን መልክ እንዳለው ለማወቅ በቂ መረጃ ማግኘት ይችላል። ከዚያም በተጨማሪ ቅድም እንዳያችሁት ከ2 ሚሊዮን ያላነሰ ሳምፕል መያዝ የሚችል ላብ ገንብተዋል። ሳምፕል በጣም ወሳኝ ነገር ነው። ብዙ ሳምፕል ካለ በዛ የድግግሞሽ ጥናት ነው የአንድ ሰው በሽታ የሚለየውም ለዛ ፈዋሽ መድኃኒት የሚፈጠረው። ያን ለማድረግ ላቡም የምርምር አቅሙም የጂኖ ሲኩዌንሱም በከፍተኛ ደረጃ የኢትዮጵያን መድኃኒት የማምረት ቫክሲን ማምረት አቅም የሚያሳድግ ነው። የምርምር ማዕከሉ በቀጣይ 5 ዓመታት በመድኃኒት ዘርፍ ራስን ለመቻል የተያዘውን ውጥን እውን እንደሚያደርግም ተስፋ ተጥሎበታል። ዘመናዊ ቴክኖሎጂ ብቻ ሳይሆን የእንስሳት ለምሳሌ አይጥ በመጠቀም የቲቪ በሽታን የመለየት ስራ ይሰራሉ። የምርምር ሂደቱ ሳይንስንም ሎካል ካፓሲቲን ታሳቢ ያደረገ ነው። ይሄ ደግሞ ከነሱ ፊልድ ወጥቶ ሌሎችን ፊልዶች ለማገዝ በእጅጉ የሚያግዝ ነገር ነው። ቅድም እንደሰማችሁት አይጦች ለበሽታ ልየታ ብቻ ሳይሆን በደንብ ከሰለጠኑ ለማይኒንግ ሴክተርም በጣም ጠቃሚ ናቸው። እነዚያን ነገር እያሳደግን ለመሄድ እንደዚህ ያለ በእውቀት የደረጀ በቴክኖሎጂ የደረጀ ለብዙዎቹ ፕሮዳክቶች ግብአት የሚሆን ተቋም በእጅጉ ያስፈልጋል። ዛሬ አህሪ ላይ ያየነው ጅማሮ የላብ ብቃት የሰው ኃይል የተነሳሱበት ደረጃና የተገኘው ውጤት በቀጣይ ዓመታት ልናሳካ ያሳብ ነው። በመድኃኒት ራሳችን የመቻል ፍላጎታችንን በተሟላ ደረጃ ለመከወን የሚያግዝ ነው። እንግዲህ ያኔ ብዙዎች ቫክሲን እናምርት አብረንም ከፈለጋችሁ በግልም ስንላቸው ኢትዮጵያ ለማምረት አትችልም ይሉ ነበር። እንደዚህ ያለው እውቀት ስላልነበረ ማለት ነው። አሁን ግን ያ ነገር ታሪክ የሚመስለኛል። በሚቀጥሉት ጥቂት ዓመታት ቫክሲን ማምረትም የሚያስችል ፋውንዴሽን ተሰርቷል። ቫክሲንም ታብሌትም እናመርታለን። እንደ ሀገር የተሟላ ሉዓላዊነትን ለማረጋገጥ እየተከናወነ ያለው ተግባር አበረታች መሆኑን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ዋናውና ዘላቂው መፍትሄ ግን ጠንክሮ መስራት መሆኑን አጽንኦት ሰጥተዋል። በመድኃኒት ራሳችንን ከቻል፣ በምግብ ራሳችንን ከቻል፣ በልብስ ራሳችንን ከቻል የተቀረው የሚከተል ስለሆነ የተሟላ ሉዓላዊነት ያረጋገጠች ሀገር ለማድረግ የሚያግዝ ይሆናል። ኢትዮጵያ በጣም ዘግይታለች ይህንን ነገር ለመስራት። ይሁን እንጂ ግን አሁን ያለንበት ደረጃ አጭር ጊዜ ስለሆነ ሙከራ የተደረገው ተስፋ ሰጪ ነው። እንግዲህ ኮሮና ጣጣ ብቻ ሳይሆን እንደዚህ ያለውን ቁጭት፣ እንደዚህ ያለውን እውቀት፣ እንደዚህ ያለውን ስራ በሀገራችን ለማስጀመርም እድል ሰጥቷል ማለት ነውና በድምሩ የተሰራው ስራ በጤና ሚኒስቴር
ባህሪ ማኔጅመንት ሪሰርቸሮች እዚህ ቦታ ያየነው የላቡ ቴክኖሎጂ ብቻ ሳይሆን ጽዳቱም ላንድስኬፑም እጅግ ማራኪ ስለሆነ ይህ ነገር እንዲቀጥል እንዲበረታና ለላቀ ውጤት እንድንበቃ አደራ ማለት እፈልጋለሁ። እንበርታ፣ እንስራ፣ ወደ ገበያ እናውጣው። ኢትዮጵያ በልጆቿ ጥረት ታፍራ ተከብራ ዘልቃ አድጋ እንድትኖር ያለው መፍትሄ ጥረን ግረን መስራት ብቻ ነው። ማዕከሉ 40 ላቦራቶሪዎችን የላቁ የጂኖሚክስና የባዮ ኢንፎርማቲክስ ቦታዎችን እንዲሁም በሀገር ውስጥ የሚመረቱ መድኃኒቶችን ጥራትና ብቃት የሚያረጋግጡ የባዮ ኢኩቫለንስ ማዕከላትን ያካተተ ሲሆን በተጨማሪም ለድንገተኛ አደጋዎች ዝግጁነትና ምላሽ የመስጠት አቅምን በመገንባት ረገድ እንደ ማገር ሆኖ የሚያገለግል ነው።